የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን አዲስ የሰላም እቅድ ደስተኛ አይደለም በማለት ውድቅ አድርጉ። በሌላ በኩል ጦርነቱ ተቋርጧል ሲሉ የኮንግረስን የ60 ቀን ገደብ እንደማይቀበሉ ፕሬዝዳንቱ በደብዳቤ አሳውቀዋል። በዝርዝር መረጃው የማስደምጣችሁናል። እንዲሁም በሀገር ውስጥ ደግሞ መላው ማህበራዊ ሚዲያ ተጠቃሚዎችን ባሳዘነው የቲክቶከር ቦኒ ጄ ህልፈት ዙሪያ የአዲስ አበባ ፖሊስ ሰፊ ምርመራ መጀመሩን አስታውቋል። ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በሰዓታት ልዩነት አዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ላይክ ማድረግዎን አትዘንጉ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም ትራምፕ የኮንግረስ ቀነ ገደብ መድረሱን ተከትሎ የኢራን ጦርነት ተቋርጧል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተግባራዊ የሆነ ባለው የተኩስ አቁም ምክንያት አሜሪካ ኢራን ላይ የምትፈጽመው ጥቃት በመቋረጡ ኮንግረስ ጦርነቱን ለማጽደቅ ያስቀመጠው ቀነ ገደብ እንደሚያስፈልጋቸው ተናግረዋል። በአሜሪካ ሕግ መሰረት ፕሬዝዳንቱ ወታደራዊ እርምጃ መጀመራቸውን ለሕግ አውጪዎች ባሳወቁ በ60 ቀናት ውስጥ ኮንግረስ ጦርነቱን ሊያጸድቀው ይገባል፣ ካልሆነ ውጊያው ማቆም ይኖርባቸዋል። ነገር ግን ትራምፕ ለኮንግረስ መሪዎች በጻፉት ደብዳቤ ባለፈው ወር ከኢራን ጋር ተኩስ አቁም ለማድረግ ስለተሰማው የማጽደቂያ ቀነ ገደቡ መቁጠር አቁሟል ብሏል። ስለዚህ የኮንግረስን ፈቃድ ግዴታ የሚያደርገውን ዋር ፓወርስ አክት ለተሰኘው ሕግ መገዛት እንደማይገባቸው ተከራክሯል። አሜሪካና ኢራን እስካሁን ድረስ ዘላቂ የሰላም ስምምነት ላይ አልደረሱም። ድርድራቸው ቆሞ የነበረ ሲሆን አርብ ዕለት ግን ኢራን ፓኪስታን በኩል አዲስ የሰላም እቅድ አቅርባለች። ይሁንና ትራምፕ ለኮንግረስ መሪዎች ደብዳቤ የጻፉት ኢራን ላይ ወታደራዊ እርምጃ መውሰዳቸውን ለምክር ቤቱ ባሳወቁ በ60ኛው ቀን አርብ ዕለት ነው። ከመጋቢት 29 2016 ዓ.ም አንስቶ በአሜሪካ ኃይሎችና በኢራን መካከል ምንም አይነት የተኩስ ልውውጥ አልተደረገም ሲሉ በደብዳቤያቸው አስፍረዋል። የካቲት 21 2018 ዓ.ም የጀመረው ግጭት ተቋርጧል ብሏል። ኢራን አዲስ እቅድ ማቅረቧ ከተሰማም በኋላ ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ አሁን ከኢራን ጋር ንግግር ነበረን፣ ምን እንደሚፈጠር እናያለን፣ ነገር ግን ደስተኛ አይደለውም ማለት እችላለሁ ሲሉ ተናግረዋል። ስምምነት ላይ መድረስ አስቸጋሪ የሆነበት አንዱ ምክንያት በጦርነቱ በርካታ ከፍተኛ ወታደራዊ አመራሮቻቸው ሕይወቷ ያለፈባቸው የኢራን አመራሮች በጣም ግራ መጋባታቸው እንደሆነም ገልጸዋል። በሌላ ዜና ፕሬዝዳንት ትራምፕ በአዲሱ የኢራን እቅድ ደስተኛ አለመሆናቸውን ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለመቋጨት ያቀረበችው አዲስ የሰላም እቅድ እንዳላስደሰታቸው ገለጹ። የኢራን የውጭ ጉዳይ ሚኒስትር በበኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲ ዝግጁ መሆኗን ተናግሯል። የኢራን ዜና ወኪል ኢርና ቴህራን ፓኪስታን በኩል አዲስ የድርድር እቅድ ለአሜሪካ ማቅረቧን ትናንት አሳውቆ ነበር። እቅዱ ስለያዛቸው ዝርዝር ጉዳዮች ግን በዘገባው አልጠቀሰም። የፓኪስታን ባለስልጣናት በበኩላቸው የኢራንን አዲስ እቅድ ለአሜሪካ ማድረሳቸውን ገልጿል። አዲሱ እቅድ መቅረቡ በተሰማ በአጭር ጊዜ ውስጥ ለጋዜጠኞች አስተያየት የሰጡት ፕሬዝዳንት ትራምፕ ስምምነት ላይ መድረስ ይፈልጋሉ፣ እኔ አልረካውበትም፣ ስለዚህ የሚፈጠረውን እናያለን ማለታቸውን አሶሺየትድ ፕሬስ ዘግቧል። ትራምፕ ትናንት አርብ በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ በእቅድ ውስጥ ያላስደስታቸው ጉዳይ ምን እንደሆነም አላብራሩም። የኢራን አመራር እጅጉን ተከፋፍሏል ያሉት ፕሬዝዳንቱ ልስማማበት የማልችለው ነገር እየጠየቁ ነው ማለታቸውን ሮይተርስ አስነብቧል። ትራምፕ ከቆይታ በኋላ በፍሎሪዳ ተገኝተው ንግግር ባደረጉበት ወቅትም የኢራን ጉዳይንም አንስተዋል። አሜሪካ ከኢራን ጋር የገባችበትን ግጭት በቶሎ ቋጭታ በተጨማሪ 3 ዓመታት ውስጥ ችግር እንዲፈጠር እንደማትፈቅድ ተናግረዋል። ፕሬዝዳንት ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚም ገልጿል። ኢራን ባለፈው ሳምንት ያቀረበችው የሰላም እቅድ የኒውክሌር ጉዳይ ወደ ጎን ተደርጎ የመጀመሪያ ደረጃ ድርድር ጦርነትን መቋጨትና ሆርሙዝን መክፈት ላይ እንዲያተኩሩ የሚጠይቅ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ በበኩላቸው አሜሪካ የያዘችውን የተለጠጠ አካሄድ፣ የዛቻ ንግግርና ተንኳሽ ድርጊቶች የምታቆም ከሆነ አገራቸው ለዲፕሎማሲ ዝግጁ መሆኗን እንደተናገሩ ሮይተርስ ዘግቧል። ይህ ቢሆንም ግን የኢራን ጦር ኃይሎች አገሪቱን ከማንኛውም ስጋት ለመከላከል ዝግጁ መሆናቸውን በቴሌግራም ገጻቸው ባሰፈሩ ጽሑፍ ገልጸዋል። ዘገባው የቢቢሲ ነው። በሌላ ዜና ወደ ሀገር ውስጥ መረጃ ስንመለስ ማህበራዊ ሚዲያ ተጠቃሚዎችን ባሳዘነው
የቲክቶከር ቦኒ ጄ ህልፈት ዙሪያ የአዲስ አበባ ፖሊስ ሰፊ ምርመራ መጀመሩን አስታወቀ። የአዲስ አበባ ፖሊስ በቦንቱ ዋቅቶላ ወይም ደግሞ ቲክቶከር ቦኒ ጄ ህልፈት ዙሪያ ምርመራ መጀመሩን አስታውቋል። የአዲስ አበባ ፖሊስ በታዋቂዋ የዲጂታል ይዘት ፈጣሪ ቦንቱ ዋቅቶላ ወይም ደግሞ በቲክቶከር ስሟ ቦኒ ጄ ህልፈት ዙሪያ ሰፊ ምርመራ መጀመሩን ገልጿል። ወጣቷ በአዲስ አበባ ከተማ ክፍለ ከተማ በሚገኝ መኖሪያ ቤቷ ህይወቷ አልፎ መገኘቱን ተከትሎ ፖሊስ የመሞቷን ትክክለኛ መንስኤ ለማረጋገጥ የሕክምና ምርመራ እያከናወነ እንደሚገኝ ቢቢሲ ኦሮምኛ ዘግቧል። ምርመራው የሕክምና ውጤቱና ወጣቷ ከህልፈት በፊት በማህበራዊ ሚዲያ ያጋራቸውን የቪዲዮ መልእክት መሰረት ያደረገ ነው። ምንም እንኳን የመጀመሪያ ደረጃ መረጃዎች ራሷ ላይ እርምጃ እንደወሰደች የሚያሳዩ ቢሆንም ፖሊስ የመጨረሻውን የምርመራ ውጤት እየተጠባበቀ መሆኑንም ገልጿል። ከ800 ሺህ በላይ ተከታዮች የነበሯት የቲክቶክ ባለሙያ ቦኒ በቅርቡ በራሷ ህይወት ላይ የወሰደችው አሳዛኝ እርምጃ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ውይይትና ስጋትን ፈጥሯል። ወጣቷ ህይወቷ ከማለፏን በፊት በለቀቀችው የቪዲዮ መልእክቶች የተሰማትን ተስፋ መቁረጥ ገልጻለች። ይህ ክስተት በማህበራዊ ሚዲያ ላይ የሚታዩ አርቲፊሻል የኑሮ ዘይቤዎች በወጣቶች አእምሮ ላይ እያሳደሩ ያሉ አሉታዊ ተጽዕኖ በግልጽ ያሳየ ሲሆን በችግር ጊዜ የመንፈሳዊ ድጋፍና የማህበራዊ መተሳሰብ አስፈላጊነትን አስታውሷል። በሌላ ዜና ፕሬዚዳንት ትራምፕ በአውሮፓ ተሽከርካሪዎች ላይ የ25% ታሪፍ ጣሉ። ለወራት ከቀረጥ እርምጃ የተቆጠቡት ትራምፕ የአውሮፓ ሀገራት የተፈጸሙ የሁለትዮሽ የንግድ ስምምነቶችን ማክበር አልቻሉም ሲሉም ወቅሰዋል። አዲሱ የታሪፍ እርምጃ በአውሮፓ ፖለቲከኞችና የንግድ ካምፓኒዎች ላይ ስጋትን ፈጥሯል። የጀርመን መኪና አምራቾች መንግስት የአጸፋ እርምጃ እንዲወስድ ጉትጎታ ማድረግ መጀመራቸው ተገልጿል። ፕሬዚዳንት ትራምፕ የአውሮፓ ሀገራት በኢራን ጦርነት ለአሜሪካ ድጋፍ አለማድረጋቸው እንዳበሳጫቸው ሲገልጹ ቆይቷል። ከኔቶ አባልነት መውጣትን ጨምሮ የንግድ ግንኙነቶች እስከ ማቋረጥ የሚደርስ እርምጃ እንደሚወስዱም በተደጋጋሚ ዝተዋል። ዘገባው ቲአርቲ ወርልድ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በኢራንና በአሜሪካ መካከል ያለው ፍጥጫ ትራምፕ አዲሱን እቅድ ውድቅ ማድረጋቸውን ተከትሎ ወደ አዲስ ምዕራፍ ተሸጋግሯል። ፕሬዚዳንቱ ግጭቱ መቋረጡን ለኮንግረሱ ቢገልጹም በኢራን የቀረበው ነጥብ ግን ፈጽሞ እንዳላረካቸው በግልጽ ተናግሯል። በሀገር ውስጥ ደግሞ በታዋቂዋ ወጣት ቦኒ ጄ ህልፈት ዙሪያ ፖሊስ የጀመረው ምርመራ ውጤትም በመላው ማህበራዊ ሚዲያ ተጠቃሚዎች ዘንድ በጉጉት የሚጠበቅ ይሆናል። እኛም በእነዚህና በሌሎች ወቅታዊ ጉዳዮች ዙሪያ የሚወጡ መረጃዎችን በቅርብ እየተከታተልን የምናቀርብላችሁ ይሆናል። እናንተ በትራምፕ ውሳኔና በወጣቷ ቦኒ ጄ ህልፈት ዙሪያ ያላችሁን ሀሳብ ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ በማድረግና ሌሎችን በማጋራት አጋርነታችሁን ግለጹ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቦኒ ጄ ህልፈት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቿና ለወዳጅ ዘመዶቿ መጽናናትን እንመኛለን። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።